አንድ ላይ እናነባለን። እግዚአብሔር የተባረከ ነው። አንድ ላይ ለማንበብ 1-3 ከዚህም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማው በየመንደሩ ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር ይላል። ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር የሚል ቃል አለ። ክብር ለኢየሱስ ይሁን። በዚህ ቦታ ላይ ስለ አገልግሎት ነው ማካፈላችሁ። አንድ ነገር ነጥለን በአንድ ቦታ አይደለም፣ የተለያየ ነገሮችን መንፈስ ቅዱስ ወደ ልቤ ስላፈሰሰ በዚህ መንፈስ መነሻ አድርገን እናገለግላለን። እንግዲህ ቃሉን እንደምታነቡት ከዚህ በኋላ የምለው ከምዕራፍ 7 ቀጥሎ ያለውን ቃል አያይዞ መናገሩ ነው። እንግዲህ በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እየሰበከና የእግዚአብሔር መንግስት የምስራች እየተናገረ በየከተማ በየመንደሩን ያልፍ ነበር ነው ብለውና ዓላማው ኢየሱስ ክርስቶስ የእግዚአብሔር መንግስት መናገር የምስራች መንገርና መስበክ ነው። ብዙ ሰዎችን ከአጋንንት ነፃ እያወጣ ደዌያቸውን እየፈወሰ የመንግስትን ወንጌል እየነገረ ነው እንቅስቃሴ ያደርግ የነበረው እንደምታውቁት ማለት ነው። እና ጌታ ኢየሱስ ክርስቶስ ሁሉ ያልጎደለው ሁሉ በሁሉ የሆነ ዓለማትን የፈጠረ ፈጣሪም ደግሞ እኛን ለማዳን ስል ሰው ሆኖ ስጋ ለብሶ የመጣ በምድር ላይ የነበረው አገልግሎት በመንደርና በሰፈር በአካባቢዎች ላይ የተንቀሳቀሰ የሚያገለግል ነበረ። እንግዲህ ጌታ ኢየሱስ ክርስቶስ በሚያገለግልበት ጊዜ እንደ አንድ ወንጌል ሰባኪ እየሰበከ እንደ አንድ እግዚአብሔር ሰዎች የምስራች እየነገረ እና በተለያየ መንደርና በአካባቢ መካከል ላይ የነበሩ ሰዎች ነፃ እያወጣ ነበር። ከነፃ ወጡ ሰዎች መካከል ስማቸው የተጠቀሱ ሰዎች አሉ። አንደኛዋ ሴት መግደላዊት ማርያም የምትባል ነች። 7 አጋንንት ከውስጧ ወስጧል። ጌታ ኢየሱስ አውጥቷል። ስንት አጋንንት? 7 አጋንንት። መግደላዊት ማርያም ወንጌል ከሰሙት ወንጌል ውስጥ ከወጣው ከእግዚአብሔር ኃይል የተነሳ ነፃ ከወጡትና ኢየሱስ ከረዳቸው ጌታ ኢየሱስ ክርስቶስ በወንጌል ከደረሰባቸው መንደሮች ማርያም ነበረች። ማርያም መግደላዊት አጋንንት ብቻ ሳይሆን የአጋንንት ውጤቶችን መስዋ ላይ ነበሩ። እየሰማችሁ ነው? አሁን ቀና ብላችሁ አጋንንት የያዘ ሰውና የእግዚአብሔር መንፈስ ያለበት ሰው ውጤት አለው አይደል? ፍሬ አለበት። እንግዲህ መግደላዊት ማርያም ምዕራፍ 7 ላይ ስሟ ሳይጠቀስ ተጠቅሳለች። አንዲት ሴተኛ አዳሪ ሆና ተጠቅሳለች። ከክርስቶስ እግር ስር ቁጭ ብላ በሲሞን ቤት ጌታ ኢየሱስ ክርስቶስ ምሳ ተጋብዞ እያለ ከኋላ በኩል መጣ በእንባ እግሩን እያጠበች በፀጉሯ እያበሰች 10 ከዛም በላይ እየሳበች እግሩን ማለት ፍቅሩን ትገልጥ ነበር። በእግሩ ስር ወድቃ እንባ እያፈሰሰች እንደ ውሃ የኢየሱስን እግሩ በትቢያ የተሞላ በመካከለኛ ምስራቅ ላይ አሁንም እንደምናው አቧራማ ምድር ነው። የዛ ጊዜ በነበረው ኑሮ ሸበጥ ጫማ አይነት ብዙ ጊዜ ፊልም ላይ የምታዩት አይነት ጫማ ነው አድርጎ መሄደው። እንግዲህ ጌታ ኢየሱስ ክርስቶስ ባለጄት አይደለም፣ ባለመኪናም አይደለም፣ እግረኛ ነበር። ካጋጠመው አህያ ነው የሚያገኘው። ካጋጠመው ደግሞ ውሃ አካባቢ ጀልባ ነው ትራንስፖርቱ። ከዚያ አለፈ የትራንስፖርት ነገር የለም፣ ወግ ነው የሚያደርገው። መንደሮች ይገባል፣ አካባቢ ይገባል፣ ከተማ ይገባል፣ ገጠር ይገባል፣ ተራራ ይወጣል። እግረኛ ያ ነው ኢየሱስ። እንግዲህ በእግረኛነቱ መሄዱ የወደቁትን ሁሉ መንደር እየገባ ነበር። ለሁሉ ደራሽ ነው። ሩቅ ኢየሱስ ቀርቦ ነው የተጓዘ። አመድ ላይ የወደቁ መንገድ ላይ የወደቁ ኃጢአት ላይ የወደቁ በአጋንንት የወደቁ ሰዎችን ሁሉ እየደረሰ ለማንም ለመድረስ የማይመቸው መንደር ኢየሱስ ይሄድ ነበር። ሃሌሉያ! ይቅርብ የሆነ ጌታ ይባላል። ለና ማርያም ለመግደላዊት ማርያም ባይሄድላት ኖሮ ባልመጣችሁ ነበርና በዚህ ዕለት እየሄደ ደርሶላቸው ነበር የምስራች። ያሳይል የምስራች የሚያስፈልገው በሐዘን ውስጥ ላለ መንገድ ለጠፋበት፣ ሕይወቱ ግራ ለተጋባው፣ ኮምፓስ ለጠፋበት፣ መሪ ለለቀቃ ሰው፣ ሞት ቀን የደረሰለትን ሰው አይዞ
የምስራች ተብሎ የወደቀው ልብ ብድግ ያደርጋል። ሃሌሉያ። የአጋንንት ትንቢት ምንድን ነው ካላችሁ አጋንንት አንድን ሰው በቀጥታም በተዘዋዋሪ ከተቆጣጠረ ሁል ጊዜ የሚሰማው የሞት ድምፅ ነው። ተስፋ አይሰጥም ሴጣን። ለዛውም ወገኖቼ ከአጋንንት አንድ በቂ ነው የሰውን ሕይወት ለማጨለም። እቺ ሴት ግን ስንት አጋንንት ተሸክማ ነው የምትዞር? 7 አጋንንት። 7 አጋንንት። 7ን አጋንንት በቃላት መተርጎም አትችሉትም። ሕይወቷ የተበላሸ ሴትነቷ፣ ልጅነቷ የተመታ ሴት ነች። አማኞች በሰው ላይ ጣት አንስተን መፍረድ የማንችለው ሰውየው በምን እንደተያዘ ስለማናውቅ። ኢየሱስ ክርስቶስ በሰው ላይ ያልፈረደው ስለሚያውቅ እያገፋፏትም ከመጧት ሴት ዮሐንስ ወንጌል ምዕራፍ 8 ላይ ነበረችው። እሷ ራሷ እንደሆነ ይገመታል። ብዙዎች ድንጋይ ይዘው እነ ፈሪሳውያን ሙሴ በሕጉ ጽፎልናል፣ እንደዚህ አይነት ኃጢአት ላይ ያለው ሰው ይወገዳል ተገሎ በድንጋይ ተብሎ ሞት አጠገቧ ላይ የነበራት ያገኛት ሴት ነች። ወገኖች ለቁም ነገር አንድም ሰው አልጠበቃት። የከተማዋ እርግማን ቺን ሴት ንቀለው የምትባል በሕጋቸው የተረገመች በቤተሰብ የተረገመች ለዛው ለእርግማን በማት እርግማንን የምታፈልቅ ሴት ነች። ምክንያቱም እሷ ሳትሆን ውስጧ ለአጋንንት አለ። ማን እርዳት? አንድ ቀን ግን ያ ኢየሱስ በእግሩ ወደ ሰፈሯ መጣ። እግሩን ሰጣት። ኢየሱስ የትኛውም አካሉን ይስጣቸው እንጂ መድኃኒት አለበት። አጠገባቸው ነካ ብላቸው ኢየሱስ ጋር መተህበት ታስራ አትመለስም በለው ባካቸው። ሃሌሉያ። ተናግሮም ይፈታል፣ ነክቶም ይፈታል፣ ተራብቶም ይፈታል። ዛሬ መልእክት አለ። ኢየሱስ የደረሰለት ሰው ዛሬ አሜን ይላል። በኢየሱስ ስንት አጋንንት እንደወጣብን እናቅም እንጂ የአጋንንት አለቆች ሁሉ ቁጥጥር ስር ነበር ማለት ነው። ይሄ ዓለም በዲያብሎስ ገዥነት ስር ያለ የጨለማ ሰራዊት ጭፍራ በሙሉ በእኛ ቤት ነበር፣ በዘራችን ነበር። አሁን ብላችሁን የወት ታሪካችሁን ቢጠይቅ አባቶቻችሁ ጥንቆላ ቤት የሚኖሩ ወይ ጧንቋዎች ሊሆኑ ይችላል። አንድም ሰው ከጥንቆላ ቤት ያልወጣ ነፃ ሰው ከሰማይ እንደ መልአክ የወረዳ የለም። ወኖች በዘመኑ ቋንቋ የተመታ ነበር ማለት የተመታ ነበር ህይወታችን። የተመታ ቤተሰብ፣ የተመታ ኢኮኖሚ፣ የተመታ አስተሳሰብ፣ የተመታ ጭንቅላት፣ የተመታ እምነት የነበረ ሰዎች ማርያምን የተመተችውን ሴት መጣና ፈወሳት። 7 አጋንንት እየተንጫጫ ወጣ። አስቡ እንግዲህ 7 አጋንንት ወጣና አንድ ጌታ ገባ። ጁባራባ ሳብራያ ለሆነ ሰው ዛሬ መልእክት አለ። ብዙ ጨለማ ተነቅሎ ሲወጣ አንድ ብርሃን ይበቃል። ህይወትን ኮምፓስ የሚመራ በ7 አቅጣጫ ይበታትኖታል። አንዱ ወደዚህ፣ አንዱ ወደዚህ። በዚህ ትጽናናለሽ ብሎ ወስዶ በዝሙት ይላታል አንዱ አጋንንት፣ አንዱ ደግሞ በተለያየ ነገር ይላታል። ሴትዮዋ በብዙ የባከነች ነች። ስለዚህ አንዳንዶቹ ደግሞ ግደሏት የሚል ትእዛዝ የሚያወጣው ከ7 አጋንንቱ አንዱ ደግሞ ሊያስገድል ፕሮግራም ያወጣል። አንዱ ደግሞ ኃጢአት ላይ ያስከትታታል። ወገኖች ሴጣን እዚህ ጋር ኃጢአት ላይ ይጥላል፣ እዚህ ጋር ያስፈርዳል፣ እዚህ ጋር ያስገድላል። ስራው እንደሱ ነው። እቺን ሴት ጌታ ማራላት ብዙ ወዳለችና እኔ ቤት ከገባሁ ጊዜ ጀምሮ አንተ ለእጄ ውሃ አልሰጠህም፣ ለእግሬ ውሃ አልሰጠህም። እሷ ግን በእንባዋ አጠበች። አንተ ፊቴን ጉንጬን እጄን አልሳምክም፣ እሷ ግን እግሬን ሳመች አለ። አንተ ምንም ነገር አላቀረብክልኝም፣ እሷ በጸጉሯ አጠበችኝ አለ። ብዙ ወዳለችና ዓይኔ እያየ ጆሮ እየሰማ እንደዚህ ይናገራል። ብዙ ኃጢአቷ ተሰርዮላታል አለ። ከዛስ አንቺ ሴት በሰላም ወደ ቤትሽ እንዳሉን ቢሆን ኖሮ የሰላም ቤት አልነበረንም። የሰላም ቤት ተሰራልኝ። እስኪ ቤቴ ሰላም ሆኖ ከሆነ እስኪ ለሰላም አለቃ፣ ለሰላም ጌታ፣ ለሰላም አለቃ እስኪ ባካችሁ ምላሻችሁ ምን ይሁን? የሰላም ጌታ ቤትሽን ሰላም ያደረገው፣ የሰላም አልጋ የሰጣል፣ የሰላም ቃል ዘመን ያደረገልን፣ ሞቴን የቀደመው ስሙ ይባረክ። ተፈርዶብን ነበር። ዩኖ ከተግባራችን የተነሳ የቁጣ ልጆች ነበር ቤቶች። ለዚህ ነው ምሕረት የተደረገለት ሰው እኛ
እኛ ድሮ በነበርንበት ታሪክ ውስጥ ለነበሩ ሰዎች ድንጋይ ማናነሳው ድንጋይ ተነስቶብን ነበረ። ምሕረት ያዳንን እንደሆነ ስለገባ በእኛ በኩል ብዙዎች ወደ ምሕረት ይገባሉ። አሜን። መልእክት አለኝ ዛሬ። እኔ መጽሐፍ ቅዱስ ይኸውላችሁ ቃል በቃል በሰየኒ እንኳን ቤት ገባ መንፈስ አለባቸው። አሜን። በዚህ መጽሐፍ ያለው እኔ አልሰማችሁኝም? ዝም ብሎ በያቶን በአማርኛ መጽሐፍ ያለች በያደለችም እዚህ ጋር ህይወት ያለች በሄዳች አጠገባቸው ያለውን ሰው አጋንንት ወጥቷል ማለታቸው እንደባካቸው እዚህ ጉባኤ ውስጥ ያለ ሰው እኔ ፊትን እያየሁ ሰይጣን አይታየኝም፣ በአንተ ውስጥ ኢየሱስ ይታየኛል፣ ህይወት ይታየኛል። የግሳጼ ስብከት ቢሰብክብህ ምክር ብመክር ሰይጣን አለብህ እያልኩ አይደለም ብሎ ሰይጣንማ ብኖርብህ ዘር ማንዘሬን መላቅጥን ነው የሚያጠፋው። ልንደክም እንችላለን፣ ልንሳሳት እንችላለን። ግን ጌታ አባት የሚወደውን ልጅ እየቆነጠጠ እንደሚያሳድግ ለክብር እየጨመረ ያሳድገናል። ጌታ በዚህ ቦታ ላይ እነኚህ ቁጥር ያላቸውንና ብዙዎች አንድም ሳይቀር የተፈታ ነው። በእግሩ እየሄደ በመንደሩ እየሄደ በሚገባም ቋንቋ ላውቃችሁ እግዚአብሔር መንፈስ እንዲህ ይላል፣ እኔ ባልሄድ መንደርህን ሰፈሪ ላይ ያለው ሞት እኔ ዘመን ከመቃብር በታች አድርጎ ነበረ። ቢገባህም ባይገባህም ሰፈሪሽን እኔ ደርሻለሁ። እስኪ ጌታ ሰፈሬን ደርሶልኝ ያውቃል የምትሉት በህይወት ዛሬ የቀጠልኩት ጌታ ሰፈሬን መጥቶ ነው። ሰፈሬን ኃያል ሰባኪ መጥቶ አይደለም፣ ኢየሱስ መጥቶ ነው። ምሕረት መጥቶ ነው። እግሩ መጥቶ ነው። እሱ ስለ እኔ አመዳም ሆኖ፣ ስለ እኔ ትቢያ ሆኖ፣ ስለ እኔ ደከመው ነው፣ ስለ እኔ ባሪያው ነው፣ ስለ እኔ ስጋ ለብሶ የመንደሬን ጭቃ ሳይንቅ እኔን ነፃ ሊያወጣ ከኃያላን እጅ ከአውሬ እጅ ነፃ ሊያወጣ ማለት ነው። ገባቸው አንተ በራቸው አንተ ለካ የፈታቸው ለእንጀራ አይደለም የፈታቸው ቀጣይ ዘመናቸው እንትን ለመሆን አይደለም። አንዳንዴ የተፈቱበትን ምክንያት የሚያውቁ ሰዎች ትክክል መኖር ይጀምራሉ። ትክክል ምን እንደሆነ ታውቃላችሁ? ኢየሱስን ማገልገል። አሜን። ምክንያቱም የታሰረ ሰው አሳሪውን ነው የሚያገለግለው፣ የተፈታ ሰው ደግሞ ፈቺውን ነው የሚያገለግለው። ደግሞ ዋና የሚጣለ ሃሌሉያ ሳትወድ ታስረ ነበረ። ላሰራይ አገልጋይ ነበረ። እንደፈለገ እየተፈጠፈ ያስገለግል ነበረ። ዲያብሎስ ከፈለገ ጭቃ ላይ፣ ከፈለገ ዝሙት ላይ፣ ከፈለገ ጫት ላይ፣ ከፈለገ አረቄ ላይ፣ ከፈለገ ሌላ እያደረገ ይጠቀም ነበረ። ከሰባት በላይ አጋንንት መጠና ከቁጥራቸው በሙሉ ጎት ዳውት አለና አራገፈልን። አሜን። ሰላማችንን መለሰልን። ከዛስ ትላንትና አሳሪ ነበር የምናገለግለው። ትላንትና አስጨናቂውን ነበር የምናገለግለው። ስጋዬ፣ ደሜ፣ ገንዘቤ፣ ጉልበቴ፣ ቤቴ፣ ህይወቴ የጨለማ አገልጋይ ነበርኩ። አሁን ግን የፈታኝ፣ አሁን ግን ሰላም የሰጠኝ፣ አሁን ግን በህይወት መጽሐፍ ስሜን የጻፈ ሰፈሬን መጥቶ ነፃ ያወጣኝ፣ ከቀንበር በታች ነፃ ያወጣኝ እረዳለሁ። ኢየሱስ ብቻ ነው። አንድ ጊዜ ጩና ኢየሱስ በሉ። በቃ ኢየሱስ ጩቶች ወንድሞች ድምፅ ከፍ አለ። ኢየሱስ በሉ እስኪ አለ ኢየሱስ። እንደዚህ እያለ ነው ደርሼላችኋለሁ። ይኸውላችሁ ጌታ ኢየሱስ አንድ ጊዜ እንዳለ አንድ ቦታ ላይ እኔ የመጣሁት እንድታገለግሉኝ ሳይሆን ላገለግላችሁ ነው ብለዋል። የቀድሞው እንደሱ ነው። በኢየሱስ ተገለግላችሁ ከሆነ ያገለገላችሁን ታገለግላላችሁ። ኢየሱስ እንዴት ነው ያገለገለን? እኛን ነፃ በማውጣት አሜን። ከኃይለኛው እጅ ነፃ በማውጣት ከኃጢአት ሕግ ነፃ በማውጣት ከዘላለም ሲኦል ነፃ አውጥቶናል፣ ረዳን። ስለዚህ ቀሪ ዘመኔ ለጌታ አሜን፣ ቀሪ ጉልበቴ ለጌታ፣ ለብሼ ቢሆን ለጌታ፣ ቢበላ እንኳን ለጌታ፣ ቢነግድ እንኳን ለጌታ፣ ገንዘብ አለኝ ለጌታ። አንድ ሰው ጮኸ እስኪ ለጌታ ይበል ባካቸው። ሁሉ ከእርሱ፣ ሁሉ ለእርሱ፣ ሁሉ በእርሱ ወደ ማለት አእምሮ የሚመልሰው ጌታ የፈታው ሰው ብቻ ነው። ሃሌሉያ። ሉቃስ ወንጌል ምዕራፍ 8 ሁላቸውም ስማቸውን ቆጠረና ብዙ ሌሎች አሉ። እንግዲህ እዚህ ኦንላይን ላይ ያላችሁ ቅዱሳን ስሙ። እናንተ ስማችሁ የተቆጠረ ከቁጥር በላይ የሆነ ሕዝብ ኢየሱስን ዘንድሮ ያገለግላል። በሳውዝ አፍሪካ ሰይጣን አለቅም በሚልበት ብዙ ትምታ በሰረበት
እስራኤልን ከግብፅ ከፋርዖን እጅ በጣጥሶ ያወጣች ያ እጅ ያበድር ኢየሱስ ይባላል። ጩና አሜን ብሎ ባካችሁ። በዚህ ምድር ላይ አሁንም ከአለቃ በላይ እንወጣለን በኢየሱስ ነካርጉና ታገለግለዋለህ ተባባሉ ባካችሁ። ታገለግላለህ በጾታችሁ ታገለግላለህ። በኢየሱስ ክርስቶስም የፈተኝን አገለግላለሁ፣ ያዳነኝን አገለግላለሁ፣ ጨለማን ያበረልኝን አገለግላለሁ። ሁለንተናዊ አገልግሎት ነው በኢየሱስ ክርስቶስ። ኢየሱስ እንዴት ይገለግላል? አረ ኢየሱስ ትላንትና 7 ቀን ሳገለግል ነበር ሊባል ይገባል። አንዳንዶቻችን አጋንንት አልጮኸም እንጂ አጋንንት ነበረ እኮ 20 ሊሆን ይችላል በአንዳንዱ ላይ እግዚአብሔር ብቻ ሳይጮህ ያወጣል። አንዳንዱ ላይ ጮኸ ወጥቶ እኔ ሰይጣን ይዋናት ሁላችንም ሰይጣናም ነበር። ኢየሱስ መጥቶ ነው ሁላችንን ከሰይጣን ነፃ ያወጣ። እዚህ ከጨለማ የወጣ ሰው አለ፣ ከጨለማ ነፃ የወጣ ሰው አለ፣ ከጨለማ ወደ ብርሃን የመጣ ሰው አለ። እግዚአብሔር ልጅ ከጨለማ አውጥቶኛል ካለ ግዛት ወደ እግዚአብሔር ግዛት ዘወር ብለናል። ልጆቼ ከጨለማ ወጥተዋለሁ፣ ቤተሰቤ ከጨለማ ወጥተዋል። እዚህ ውስጥ ያለው ሰው ጨለማ አይታየኝ፣ ብርሃን አለ። አሁን እንቃበለም ቶሎ ብላችሁ ስሙ በጥንቃቄ። ኢየሱስን ያገለግሉ ነበር የሚለውን ቃል መንፈስ ቅዱስ ወደ ልብ ያመጣና ኢየሱስን የማገልገል መንፈስ ወይም ኢየሱስን በሁለንተናዊ ማገልገል ሆሊስቲክ ሰርቪስ መስጠት። ኢየሱስ በተገለገሉ ሰዎች ሊገለገል ይፈልጋል። ሄሎ እሱ የፈታቸው ያገለገላቸው ምሕረቱን ያደረገላቸው ሰዎች ምላሻቸው ምንድን ነው? መልሶ ለቁም ነገር መኖር ነው። ለሱ ጌታ ይባረክ። አንደኛ በምንድን ነው ጌታን የምናገለግለው? ሁለንተና ኢየሱስ ክርስቶስ ማገልገል ከምን ይጀመራል ብለውን ነገር አንደኛ በፍጹም ልባችን በፍጹም ነፍሳችን በመውደድና በማክበር መንፈስ ማገልገል ይጀመራል። ፍጹም የሚባል ቃል አለ። በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ኃይል ሙሉ በሙሉ ማለት ነው ሳይቀር የሆነ ኃይል ለሆነ ነገር ሳናስቀር ማለት ነው። አንድ ፈጣን ብዬ ላስነብባችሁ። ዘዳግም ምዕራፍ 10 ቁጥር 12 ዘዳግም ምዕራፍ 10 12 እስከ 13 እና ዘዳግም 30 ቁጥር 6 ከብሉይ ኪዳን ሁለቱንም ጥቅስ ቶሎ ብዬ አንድ ሰው አንዱን እንደው ባለብ ጆሲ ደርሳ ዘዳግም ምዕራፍ 10 12 እስከ 13 ታነብልኛለህ። እኔ 30 ቁጥር 30 ምዕራፍ 30 ቁጥር 6 አነባለሁ። ሌላ አሁን አዲስ ኪዳን ላይ ቶሎ ብለን ታፌ ማርቆስ ወንጌል ምዕራፍ 12 ቁጥር 2 ትደርሳለህ። 12 አንተ ብትደርስልኝ ዘዳግም ምዕራፍ 10 12 እስከ 13 ሁለቱንም ቁጥር ፈጣን ምን እንደብል ይሁን። እስራኤል ሆይ አሁንስ አምላክ እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ የሚፈልገው ምንድን ነው? በቃ እቺ ብቻ። እግዚአብሔር ይባርክ። ምንድን ነው ብለው እስራኤል ሆይ አሁንስ አምላክን እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክን እግዚአብሔርን ትወድድ ዘንድ በፍጹም ልቤ በፍጹም ነፍሴ ታመልከው ዘንድ መልካምም እንዲሆንልኝ ዛሬ ለአንተ ማዛውን የእግዚአብሔርን ትእዛዝና ስርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድን ነው? እግዚአብሔር ከኛ የሚፈልገው ምንድን ነው? ሌላ ትርፍ የለው። ከዚህ ጀምራለሁ። ቁጥር 1 ምንድን ነው? እግዚአብሔር በፍጹም ልብ ከኛ ይፈልጋል። እስኪ አሜን በል። ለምንድን ነው እንደዚህ የጠየቀው? ለምንድን ነው ታውቃላችሁ? በፍጹም ኃይላቸው፣ በፍጹም ነፍሳቸው፣ በፍጹም ጊዜያቸው 24 ሰዓት ማንን ሲያገለግሉ ነበር የኖሩት? 430 ዓመት ፋርዖንን ነበር ያገለገሉት።
አሁን ግን ማን አገልግሏል? በዛ ጉልበታችሁ ሙሉ በሙሉ ለኔ ከእናንተ የሚፈልገው እሱ ነው። እሺ ቆይ 30 እና 30 ቁጥር 6 በዛው መጽሐፍ እኔ ላም ዘላው እሺ 30 ቁጥር 6 ምን ይላል? በሕይወት እንድትኖር አምላክን እግዚአብሔርን በፍጹም ልብ በፍጹምም ነፍስ እንድትወድድ አምላክ እግዚአብሔር ልቤን የዘሬንም ልብ ይገርዛል። ይህንን ቃል ደግመዋል። በሕይወት እንድትኖር አምላክን እግዚአብሔርን በፍጹም ልብ በፍጹምም ነፍስ እንድትወድድ አምላክ እግዚአብሔር ልቤን የዘሬንም ልብ ይገርዛል። በጌታ በኢየሱስ ስም ለእግዚአብሔር ሙሉ በሙሉ የተቀደሰ አድርጎ ማገልገል እንድንችል ይርዳል። እስኪ አሜን በሉ ባካችሁ። ከዚህ በኋላ ኢየሱስ ያዳነን ለምንድን ነው? በፍጹም ልብ ስናገለግል ስናመልከው ምን ይሆናል? በሕይወት እንኖራለን። በምሕረት ሕይወት ኢየሱስ ባዳነን ሕይወት እንቀጥላለን። አጠገባችሁ አለ ዞር ብላችሁ አይታችሁ እግዚአብሔር በፍጹም ይመለካል ብላችሁ ነገሩ ባካችሁ። ይገለገላል በሉ እስኪ ያ ጌታ ኢየሱስ ክርስቶስ ማለት ሙሴ ሲላክ ምንድን ነው አለው? ሕዝቤን ያገለግለኝ ዘንድ ምን አለ? ልቀቅ ነው ብለው ታላችሁ። በመጽሐፍ ቅዱስ በዛ መጽሐፍ ላይ በዘጸአት ላይ ምንድን ነው? አምልኮና አገልግሎት አንድ ላይ ነው የሚሄዱት። እግዚአብሔር ከፋርዖን ሲያስለቅቀው ምን እንደሆነ ነው? በፍጹም ልባቸው። ወገኖቼ ሁል ጊዜ ሰው ስጋችን ለሚገድል ለሚገል ለሚያስፈራራ ነው አይደል ቶሎ የሚታዘዝ። እግዚአብሔር ከገዳይ ያደረና አሁን በፈቃድ ያለ ሃሌሉያ። ፋርዖን እየደበደበህ ነው ያስገለገለ፣ እኔ ግን ነፃ አድርጌሃለሁ። ከዚህ በኋላ ሙሉ በሙሉ አገልግለኛል። ፈቃድህን ስጠኝ አለ። ፈቃድህን፣ ነፍስህን፣ ሐሳብህን፣ ጉልበትህን፣ ኃይልህን ለእኔ ስጠኝ አለ። ጠባሳ በጠባሳ ሲያደርግ ሳትወድ አገልግለሃል ፋርዖንን፣ እኔን ግን ወድ አገልግለህ። እስኪ እግዚአብሔር ወደው ለማገልገል የሚወድ በጌታ በኢየሱስ በእናንተ ቤት የጌታ ምሕረት አለ። እግዚአብሔር ይገለገላል። እስኪ እግዚአብሔርን አገለግላለሁ በሉ እስኪ ያለ እንዴት? በፍጹም ግማሽ ጌታ ይባረክ። እሺ ቀጥል እስኪ ማርቆስ ወንጌል 12 ቁጥር 9 ከበከት ሰማነባለሁ። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ተባረክ። ቴንኪዩ። ቀጥላችሁ እናንተ ማንበብ ትችላላችሁ። ጌታ ኢየሱስ መጣና ትእዛዚቱ ታውቃላችሁ ብሎ ያን ቀድም ብሉይ ኪዳን ላይ ያነበብነውን ቃል መጣና እናንተ ይህንን ነው መሆን ያለባቸዋል። የአዲስ ኪዳንን ስርዓት ይሄ ነው። አያችሁ፣ እግዚአብሔር ከፋርዖን ካስለቀቃቸው በኋላ እግዚአብሔር ይገለገላል። እኔ ደግሞ ከሰይጣን መንግስት አስለቅቄያቸዋለሁ፣ እግዚአብሔርን ታገለግላላችሁ። እንዴት? በፍጹም ልባችሁ። እስኪ እግዚአብሔር በዚህ ቤተ ክርስቲያን ዳተኛ መንፈስ የተከለከለ ይሁን። እስኪ እግዚአብሔር በፍጹም ይመለክ። አሜን። በፍቅር ቸርች፣ በፍቅር ወንጌል፣ በፍቅር አይገርም። በፍጹም ልብ ቸርች የሚመጣው ሰው ወገኖች እንዴት ሰማይ ተከፈተለት። ከልቡ የሚያመልክ ሰው ወገኖች አይሳስተው። ጊዜውን ለጌታ ሰጥቶ ሰዓቱን ላይ የተሰጥቶ ቸርች ጠዋት መጥቶ ሮብ ቀን መጥቶ ቢጸልይ ይሁድ ቀን ቢመጣ ሮብ ቀን ቢመጣ ሐሙስ ቀን ቢመጣ በየቀኑ ቸርች ነው የሚል ጭንቅላት የለውም። እንዴ በየቀኑ ሴጣን ይግርሳል አልነበርኩ? በየቀኑ ታቤል ቤት አልነበርኩ? በየቀኑ ካርታ ስጫወት አልነበርኩ? በየቀኑ እንትን ቤት አልነበርኩ? በየቀኑ እዛ ጋር አልነበርኩ? ጌታ ረድቶኝ ሰላሜ ተመልሶ ቤቴ ሰላም አግኝቶ፣ አረ ለእግዚአብሔር ከዚህ በላይ፣ አረ ለእግዚአብሔር ከዚህ በላይ ወንበሬ ላይ ኢየሱስ ይታይ፣ ፊቴ ላይ ኢየሱስ ይታይ፣ ልጆች ላይ ኢየሱስ ይታይ። አበዛ አይባልም ይብዛ። ወገኖቼ ጠላት ሲበላን አጥንታችን ሊያስቀር ስንት ስራ እየሰራ ደረሰልን። ባይደርስልን የአንዳንዶቻችን ዕድሜ ይሞታል። ልብ ብላችሁ አይታችኋል። አንዳንድ ቀን ስላልደረሰ ብዙዎቻችሁ እዚህ ውስጥ ከ4 ጊዜ ከ5 ጊዜ ወንድማችን ገጭ ብዙ ጊዜ ነግራ እኔ ዘመንን በሙሉ ሲጋጭ ነው ኖርኩት አለ። ለምንድን ነው የማይሞተው? ሰውን አንድ ጥይት እኮ ይገላል። ሰው 8 ጥይት ተመቶ ለምንድን ነው የማይሞተው?
ስንት ሞት ከቧቸዋል። ለምንድን ነው የተረፍከው? መትረፍ ስለምችል ነው እንዴ? ስንት አደጋ ውስጥ አልፋቸዋል። ለምን አልጠፋችሁም? ግን እግዚአብሔር ከሰማ ሆኖ እንዳትነካው ያገለግለኛል፣ እኔን ያገለግለኛል። እግሩን አትቁረጠው፣ እጁን አትቁረጠው፣ ያጨበጭብልኛል። ምላሱ አይቆረጥ ይልልልኛል። በኢየሱስ ክርስቶስ ፈውሳችሁ ለጌታ ክብር ይሁን። አሜን። እልል በሉ እስኪ ባካችሁ፣ ለጌታ ክብር ያልጠፈነው። ስለዚህ እንዲህ ነው የምለው፣ በፍጹም እጆቼ ሳየው ራሱ አጨብጭብ ለኝ፣ እግሬን ሲያው ዝለል ለኝ። ለምን አልቆረጠኝም? አከታኝ ራርቶ ነው መሰለኝ ታረገው ነው። በኃጢአት ውስጥ እያለ ምሕረቱ ጠብቆኛል። 7 አጋንንት ነፍሱን እንዳወጣ እግዚአብሔር አጋንንት ባለበት አስሮ ቀኑ ሲደርስ ግን ነቀለላት። ወገኖች ምሕረት ደርሶልኛል። ቀሪ ዘመኔ ለአምልኮ ይሆናል። ቀሪ ዘመኔ ለአገልግሎት ይሆናል። በፍጹም ልብ ዓለምን አገልግለን የለ ትዘላችሁ። በፍጹም ልብ ለቁርባን እንጀራ ሮጥ አይደል? በፍጹም ልብ ለ10 ሺህ ከዚህ ደብተን የትም እንደርስ የለ። በፍጹም ጉልበት እንቅልፍ እየነጨነቀን ዝባል ብለን በፍጹም ልብ አይደል የሚያራሩበት ያለ ውጤቱን ታውቃላችሁ። ሰማይ ግን ደረሰን። አሁን ከዚህ በኋላ ጉልበትን ኢየሱስ ይወሰደው። ፍጹም የሚባል ድምፅ በላይ ላይ ይመጣል። ፍጹም ክብር በኢየሱስ ቤታችሁ ላይ ይገኛል። እስራኤል ከአንተ እግዚአብሔር ምን ይፈልጋል? አንድ ፍጹም ነገር ይፈልጋል። ነፍስን ከውስጥ በፍጹም ቀና ስትል ጎንበስ እንዳትል ረዳኝ። ለምስጋና ምክንያት አትጣ። መኖሪ በቂ ነው። ሄሎ ኤበልኦን የሳኔ ፉልት ወቃና ጋንተ ካልክ አንተ ግን እኔ ጻድቅ ነው ከምን አይደለም። ምሕረቱ አይገባኝም ግን አዳነኝ በጸጋው አመሰግናለሁ። ቅድሞ ዝማሬ መንፈስ መጥቷል ነው ይመገነው ወጡ ወንጀል ወጀም ጎምብሽ ያናዘጋታው ጎም ወራማሻ ካራዲና ማሳ ፕሮባላ ባዲያ አሁን ያጠቃለልኩ ነው። እግዚአብሔር በዚህ ቸርች እንደዚህ ያለ ተመልኮ ስሙ። በጣም ብዙ ሰዎች ብልቃታቸውን ይሰብራሉ። አሜን። እርጆች ምን ይብድ እንደመረጥ ታውቃለህ? የኔ ብዙ ትምህርት አይደለም ከየት እንደወጣ ሲገባ አሜን። እያውቃው የለው ያደረገልኝ ከጨለማው ጥቶ ቀን ያወጣልኝ የምን ቁጣባ ነው? ምንድነው ዝምታ? ምስጋና ይድረሰው ለሰራዊት ጌታ ምሕረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቀኝ የአምላኬ መንፈስ ሊዳስሰኝ እኔ ላይ መጣ። እዛ አይደርስም ዋጋም የለውም በሰዎች አፍ የተባለው ሰው። አይገርምም ወይ በቸርነቱ ለሱ ክብር፣ በቤቱ ክብር፣ በጸጋው ክብር፣ በመስቀሉ ፊት አቁሞ ዝማሬ ሰጠኝ። ክብር ለአብ ይሁን። ኢየሱስ የሚባለውን የኔ ዘር ብዙ ላያውቅ ይችላል። የነቢያት ዘር አይደለንም፣ የካህናት ዘር አይደለንም፣ የፓስተሮች ዝርያ አይደለንም። ምሕረቱ ግን ጣልቃ ገባልን። አሁን ደግመኛ ከማይጠፋ ዘር ውስጥ ገብተናል። አንድ ጮም ይዘከልታል። አሜን በል በኢየሱስ ክርስቶስ። እስኪ ኃይሌን ለጌታ እሰጣለሁ በሉ። እግዚአብሔር በእናንተ ቤት ኃይል ካለ ያ ኃይል ለጌታ ይሁን። በፍጹም ይመለክ። የእኛ ቤት የእግዚአብሔር ሕልውና የሞላ ቤት ይሆን። አገልግሎት ጌታ ከኛ ምን እንደምፈልግ ታውቃለህ? በፍጹም ኢየሱስ መጣና ታውቃለህ ትእዛዙን አለ። አምላክ እግዚአብሔር አንድ አምላክ ነው። በፍጹም ነፍስ ሙሴ የጠቀሰውን ጥቅስ መዘዘና ይሄ ጥቅስ ለሙሴ ዘመን ብቻ አይደለም አለ፣ ዛሬም ይሰራል አለ። ፋርዖን ሙሴ ዘመን እግዚአብሔር ከፋርዖን በሙሴ አውጥቷል። እኔ ደግሞ ከሲኦል አውጥቻለሁ። ይብራል አሜን። ምን እንደተ መቻርስ ጸሎት አሰሩ ጦቀ ጦርሻ ነው። ይሄም ነገር ሲገባኝ ነው። ብዙ እርጉዞች ሲዘሉ አይታችኋል አይደለ? በመንፈስ ገንሱ ምንጭ ለቆረባ ይትላል አይደለ? ይዘገንናል አይደለ? ሴትዮዋን እብድ ያደረገው መንፈስ ነው። ውለታ የወጣችበት የተደረገላት ማቃ የሆነ ይሉኝ ታይለ ይወት ገባኝ። የሆነ ሰው ሞቱ ቀን እያለፋ እንደገባው እንደተረፈ ሰው ያመልካል። በዚህ ቤት ላይ እንዳመለጠ ሰው ይመለካል። ጨለማ የበረለ ሰው ያመልካል። ቀንበሬ ተሰብሮማ
ሃሌሉያ። አንዳንዴ ልብሳችሁን አውልቃችሁ በዚህ ምድር ላይ ጉዳት የደረሳችሁ ሰዎች ጠባሳውን ፎቶ አንስታችሁ ለቤተሰብ ለመናገር አይደለም። ጠባሳው መዝሙር ያውጣ። አሜን በል። አሜን። ከባዶን እየቀም ነው ለማይቶት ፋይም ነው ለማይ አሜን በል። አሜን። አጠገብ ያለውን ሰው ሰይጣን የሚሰጥህን ለቅሶ አታልቅስ በሉ። ለነገሩ ባካችሁ ለመዳንህ ዘምር በሉ ባካችሁ። ለአዳንህ ዘምር በሉ ባካችሁ። የሆነ ነገር ይሰማኛል። በአንዳንድ ሰዎች ቤት አዲስ እሳት ሲነድ ይሰማኛል። የመዝሙር እሳት ሲነድ ይሰማኛል። የሆነ አዋጅ ሲቀለበል ይሰማኛል። የማጉረምረም መንፈስ የተመታ ይሁን። ግብፅ የሚያሳይ መንፈስ የተመታ እንዴ! ኃይሌን ግማሽ አልሰጠም ለጌታ እንዴ! ግማሽ አልበልቆ አይሆንም። እግዚአብሔር አድኖኝ ከሆነ በፍጹም ኃይል አሜን። የሚፈልገውን ኃይል ሁሉ ለጌታ አሜን። አለ ብሎ ከቆጠረኝ ከእኔ ውስጥ ኃይል ይውጣ ለጌታ። አሜን። ኃይልማ የኃይል ምንጭ እኮ እሱ ነው። ግን እኔ ጋር ያለውን ኃይል ድሮ ማን ነው የሚጠቀመው? ትላንት ጉልበቴን ማን ነው የበላው? 24 ሰዓት ኃይሌ ለማን ነበር? ሰይጣን እንደወደደ ይጠቀመኝ ነበር። ከዚህ በኋላ እግዚአብሔር ይረዳኛል። ኮሚትሜንት እግዚአብሔር እንደዚህ ይላል፣ በፍጹም ልብ በፍጹም ነፍስ። እውነት እንገራችሁ አይደለም፣ በድፍረት አይደለም። እዚህም ላይ ያላችሁ እንደዚህ ተነክቶ በሚያገለግሉት ጉባኤ መካከል ላይ የእግዚአብሔር ወርዶ ፈርድባቸዋል አይልም። አውቃለሁ አታስመስል አይልም። በቃ አይኑ በቃ እንደ ኤልሳ የተከፈተ ሰው ቢሆን አንተን መልሶ መኮንን አይችልም። ይኸውልህ እንደ ማርያም መጣ ተሰራ ሰው የለም። መግደላዊቷ ኢየሱስ ምን አለ? ካሳሾችሽ ወዴት ሄዱ? የክስ ሰባኪዎች የት ደረሱ? ዘዳግም እንደምለው ዘውልቁ እንደምለው ዘፍጥረት እንደምለው አቤት ጥቅስ ከድንጋይ ጋር ጨምሮ ቆሟል። ጌታ ምን አለ? ከእናንተ ነፃ ይምታ አለ። ከዛ መልሶ ሰጣቸው። አትምታ አላለም። ጌታ ይባረክ። አንድ ቃል ይበቃል። እስኪ አጠገባቸው ያለውን ሰው ኢየሱስ ጋር መጥቼማ ተራ ሞት አልሞት ይበሉ ባካቸው አለ። ምሕረት ጋር መጥቻለሁ። እስኪ ሕይወቴ ይወታደሳል ብሎ እስኪ ዛሬ ለሆነ ሰው እናገራለሁ። አዲስ ምዕራፍ ኒው ቻፕተር ዘመን እንዳለች ለቀለቅ እንደ በእግዚአብሔር ፊት ልክ እንደ ሰባ እንቦሳ በኃይል የምታመልኩበት ዘመን ነው። ቸርች በአምልኮ የሚቀልጥበት ቸርች ይሆናል። የምስጋና ቸርች ይሆናል። ሰዎች ከበሮ የሚያነሱበት ቸርች ይሆናል። መለከት የሚነፋ ቸርች ይሆናል። ብዙ ቤት ላይ ምስጋና ይበዛል። ለምንድነው ታውቃለህ? እንደ ክሬዚ ያደርጋል። አንዳንዱ ባል ለሚስት ይለዋወጣል። ሚስትን ለባል ትቀያየራለች። እኔ ሚስት አድርጋ ልታቅፈኝ አትችልም። አጋንንት ነበረኝ። ኢየሱስ ክርስቶስ ነው ለሁሉ ምቹ አድርጎ ለአንተ የሰጠ። ጌታ የሌላ ሰው አውሬ እኮ ምላሱ አውሬ፣ እጁ አውሬ፣ ሁሉ ነገር ይሾልኮ ነው። ጌታ ገበና ሁሉንም ነገር ስሙዝ አደረገ። ሰላም አላችሁ? ኢየሱስ ነው። ሰላማችሁ ኢየሱስ ነው። ምላስ ዳና መናገር ጀመረ። ኢየሱስ ነው። ሰይጣንማ ሌላ ታሪክ ነው የሚሰራው። አይምሮ ተፈውሷል። ኢየሱስ ነው። መልእክት አለኝ ዛሬ። ከዛሬ ጀምሮ እንደዚህ ነው። አዲስ እሳት ይነዳል ቤታቸው። ጌታ ይገለገላለሁ እያለ ነው። እስኪ ለጌታ ሙሉ ኃይሌን መስጠት ፈልጋለሁ። ሙሉ ኃይል በቃ ጌታ እንዲነካኝ ፈልጋለሁ። ሁለት እጃችሁን እንደዚህ እንዴ እኔን እያያችሁ ወደዚህ ቀና ጌታንም ቀና ብላችሁ የእናንተ ቤት ከተናወጣ በፍጹም አምልኮ ይናወጥ። አሜን። ጎረቤታችሁ በር መጥቶ ካንኳካ እግዚአብሔር ተመልኮ ይሆን። እንደ አንዳንድ ጊዜ ብርጭቆንም ሰብረን ተጣልተን ሊሆን ይችላል። ከዚህ በኋላ ግን ሰማይ የሚወርድበት ቤት ይሁን በኢየሱስ። ጮክ ብላችሁ አሜን በሉ በኢየሱስ ስም። ከዛሬ በኋላ የእናንተ ቤት በእግዚአብሔር መልአክ ይሞላ። እግዚአብሔር የታየ ቤት ይባል። የእነሱ አምላክ አረ የእሱ አምላክ አረ የእሱ አምላክ አቤት ተፈታኝ እኮ እማቃው እዛ ነው ያውቁናል በተለያየ ቦታ። አሁን ግን መታወቂያ ተቀይሯል። ከዛሬ በኋላ የምንታወቀው ተፈተናል። ፈቺው ከኛ ጋር ነው። ኢየሱስ ከኛ ጋር ነው። እንደዚህ አይነት አምልኮ ለጌታ በሚቀርብ ቸርች ላይ ወገኖቼ ተፈወስ ተብሎ አይጸለይም። የወረደ ጌታ ይፈውሳል። ብዙም አይጸለይም። እኔ አንዳንዴ እግዚአብሔር ቃል ላይ አጋንንት ውጣ ሲባልም ያስቸግራል። በጣም ፕሬዘንስ የተሸከሙ ሰዎች የሽባነት ምናምን ተነስ ሲባል ተርካ የሚሉት ያው ኢየሱስ እኔው ቢጠራው ራሱ
አንተን ጠራው ራሱ ያ ሰው የጠራው ራሱ ልዩነቱ ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ በኃይል የሚመለክ ቤት ላይ አገልጋዩ ራሱ ስታገለግለው ወርዶ ያገለግልሃል። እኔ በሆነ ቤት ላይ የቆየውን ቋጥሮ የሚፈታ እግር ሲገባ ይሰማኛል። እራባሳ ፕራባሪያ ኃይልና ትጨርስ ኃይሉ ይገባልሃል። መልእክት አለኝ። መልእክት የሚፈልግ ሰው ጮኸ አሜን በል። ቀኝችን ዘርጋ። እግዚአብሔር እንዲህ ይላል፣ ዘሩባቤል ሆይ በኃይልና በጉልበት አይደለም በመንፈሴ እንጂ ይላል። እግዚአብሔር እንዲህ ይላል፣ በአንተ ፊት ያለውን ተራራ አነጋግረዋለሁ። መንፈሴ ያነጋግረዋል። እኔ በመንፈሴ አፈርሰዋለሁ፣ አንከባልለዋለሁ። ሰዎች ሁሉ እንደዚህ ይላሉ፣ ሞገስ ለእግዚአብሔር፣ ክብር ለእግዚአብሔር። የማይነቀል ነቃይ፣ የማይደፈረውን ደፋሪ የሚያመልኩ ሰዎች ኃይላቸው እግዚአብሔር ይሆናል። በከንቱ ቦታ ኃይል አያልቅም። ከዛሬ በኋላ መላተም አይሆንም። ኃይል ለእግዚአብሔር ይሆናል። ኃይሉ ለአንተ ይሆናል። ደግመዋለሁ፣ የቤቴ ኃይል እግዚአብሔር ይሆናል። የኔ ኃይል ለእግዚአብሔር ይሆናል። ኃይሌ ለእግዚአብሔር፣ በአምልኮ መንፈስ ለእግዚአብሔር፣ ተንቀጥቅጬ ለእግዚአብሔር፣ ተዋርጄ ለእግዚአብሔር፣ ነፍሴ ለእግዚአብሔር። ሰማይ እግሩን እያንቀሳቀሰ ቤትን ይመጣል። ጠንካራ ነገር አለ። አነጋጋሪ ድምፅ ይሆናል። ጌታ እንዲህ አለ፣ ተራራውን ከድንጋዩ ላይ አንከባላለሁ። ምንድነው? ደልዳላ ሜዳ ትሆናለህ። ወረድ ብሎ ያለውን ብዬ ልጨርስ። የጥቂቱን ቀን ነገር የናቀ ማን ነው ካለ በኋላ የዘሩባቤል ልጅ የጀመሩትን የዘሩባቤል ልጅ ይፈጽሙታል። ወረድ አድርጋችሁ ስታነቡ 7 አይኖች አሉ አለ። እነኚህ 7ቱ አይኖች ይላል በምድር ሁሉ ዙሪያ የሚዞሩ የእግዚአብሔር አይኖች ናቸው። አንድ ሰው ያልጎበኛቸው፣ አንድ ሰው አይን የራቀባቸው፣ የሰው ፊት የተቆረባቸው ከዛሬ በኋላ የአይን መዓት ቤት ላይ ያልፋል። የእግዚአብሔር ፍጹም እይታ ቤት ላይ ይሆናል። መንፈስ ቅዱስ ድምፅ ያሰማል። በማይጨልመው ብርሃን ቤት ይፈተሻል። ሲገለገል ያገለግልሃል። እባክህ ጉልበት ለጌታ ሲሆን ጠላት አይበላህም። ቀሪ ዘመን ይለመልማል። እንዲህ ብለህ ትዘምራለህ፣ አቤቱ ጉልበቴ ሆይ። ወደቀን አይደለም የተባለው፣ ተበተሽ አይደለም የተባለው፣ አያልፍም አይደለም የተባለው፣ ቅጥሩን ትዘላለህ። ኃይል የሚያስታጥቀኝ፣ ቅጥሩን የሚያሰልለኝ፣ እግሮቼን የሚያበረታ ይሰማኛል። ገደብ አልፋለሁ፣ የሆነ ገደብ አልፋለሁ። ኃይሌ ይታለፋል። ወደ ላይ ነው ኃይል አይወጣ። የእግዚአብሔር ኃይል ሲመጣ የጥራጥሩን አልፌ እሄዳለሁ። ሰው የሰራውን ሰይጣን የሰራውን አልፋለሁ። በጌታ ቤት እግራችሁን አንቀሳቅሱ። ሙራ ባሳብሮ የሆነ ቤት ላይ ያልተለመደ አቅም ይገባል። ይቆጀ ስሙ የሚያሰል ኃይል አለ። አትቧጥጭም በኢየሱስ ስም። እንደ ጤፍራም ድመት አትቧጥጭም። ከላይ ነው የምታልፈው። ጊዜ በአንድ ቦታ አያልቅም። ዘመኒ በቦታ አያልቅም። እግዚአብሔር እንደዚህ ይላል፣ አፈርሰዋለሁ። ኃይሉን የሚያስታጥቅ፣ ቅጥሮቹን የሚያሰልል፣ እግሮችን የሚያበረታ ረባሻዳሃዲያ። እጃችሁን ለእግዚአብሔር ስጡ። የቤታችሁ ኃይል ይታደሳል። የሆነ ቤተሰብ ላይ የእግዚአብሔር ኃይል ሊገባ ነው። በፍጹም ኃይል ወደ ላይ ውጣ። በፍጹም ኃይል እግዚአብሔርን አምልኩ። በእናንተ ቤት ኃይለኛ ላይ ኃይሉ ያልፋል። እንዳልነበረ ሆኖ ይፈርሳል። እግዚአብሔር ምስክር ነው። ያነጋግረዋል። ሁ አዩ ብሎ ያነጋግረዋል። አንተ ተራራ፣ አንተ ተራራ፣ በልጄ ፊት፣ በልጄ ፊት፣ ሴት ልጄ ፊት እግዚአብሔር ምስክር ነው። በአንዳንድ ቤት ላይ ያንን ተራራ የሚያነጋግር ክብር እየመጣ ነው። ኃይልን ለእግዚአብሔር ስጥ። በምን ኃይል ልታሸንፈው? ኃይሌ አይደለም ማለት፣ ጉልበቴ አይደለም ማለት፣ መንፈሴ ነው እንጂ አለ። አይኖቹ አይቷል። 7 አይኖች ላቱም ፕሮቫካት ይራባቻ። አጠገባችሁ ካለው ሰው ጋር ተያያዘው። እግዚአብሔር የተደበቀበት ነገር እንደሌለ ንገሩት። 7 አይኖች እያዩ ነው። የምታመልከው አምላክ የብርሃናት አምላክ ነው። ዘንድሮ ጌታን አገልግሎት ተራ ሰው መሆን አይቻልም። እውነት ጉልበቴን በልቶ በላብን ጊዜን አጠፋ አይባልም።
በፍጹም ይሁን እንጂ በፍጹም ስጠው እንጂ ቸርች ላይ በፍጹም ና እንጂ ኢየሱስን በፍጹም ቅረበው እንጂ የአንተ ቤት ፍጹም ተስፋ ይታደሳል። የእናንተ ቤት በእግዚአብሔር እጅ ፍጹም ይለወጣል። አይቴ ልጁ እንደ ነባብ ጂሰስ ብዙ ቤት ለአምልኮ ግማሽ ነው ለሰዎች የተገዘነውን ያህል ብንገዛ ለእግዚአብሔር ብዙ ነገር ፋሮንን እንደሚፈሩ ቋንቋ ይግባችሁ። በእኛ ዘመን ቋንቋ ፋሮንን እንደምንደነግጥ ገዳዩ እንደምንደነግጥ ሌባው እንደምንደነግጥ ቼክትሜ እንደምንል ለእግዚአብሔር ምርኮኛ ብንሆን እሱ ግን ኃይሌ ይሆናል። በእናንተ ሰፈር ላይ መልአክ ያልፋል። አረ የማይደፈር ቤተሰብ ይሆናል። ወጣቶች፣ ልጆች፣ ሴቶች፣ ወንዶች እግዚአብሔር ምስክር ነው። የሆነ አጋንንት ከየቤታችሁ ይነቀላል። ዙራችሁ ላይ የቆመ እባብማ ይገደላል። እግራችሁን አንቀሳቅሱ። እሳት ይሆናል። እሳት ይሆናል። የተመታ ቤተሰብ ላይ ክብር ሊያገኝ ነው ጌታ። አፈር ከአንተ ላይ የእግዚአብሔር ያበነዋል። ወንድም ላይ አትፍረድ። የረዳህ ይረዳዋል። የረዳሽ ይረዳታል። ግን አንተ ስታመልክ ሌላ ይፈታል። ጳውሎስና ሲላስ ሲያመልኩ የወይኑ እስራት ተፈታ። የወይኑ በሮች ተከፈቱ። የእስረኞች እስራት ተፈታ። በፍጹም ኃይል ማምለክ ጀምር እስኪ፣ ማገልገል ጀምር እስኪ። እግዚአብሔር ዙሪያን በሙሉ ይፈታዋል። የተፈታ መንፈስ ያለቀ ሰዎች እስራትን ይበጣጥሳለሁ፣ ሰማይን ያንቀሳቅሳለሁ። እግዚአብሔር ይናገረኛል። ክንዴ ይገለጥላችኋል። ጠንካራው ነገር ይሰባበርላችኋል። ወይኔ ጌታዬ፣ ብዙ ሰው ጠዋት ወጥቶ ማታ እንደሚደክም ጉልበቱን፣ ጠዋት ወጥቶ ስራው ላይ እንደሚደክም፣ ጠዋት ወጥቶ ነፍሱን እንደሚያንጠበጥብ፣ እንጀራ ልበላ ብሎ ስራ እንደሚሰራ ለደቂቃ እንኳን ለእግዚአብሔር በፍጹም ለብሶ አእምሮን ሰጥቶ ልቡን ሰጥቶ ቢመጣ ምን እንደሚፈጠር ይሁ እግዚአብሔር እንዲህ አለ፣ በሕይወት ትኖራላችሁ አለ። ራሃዳባጋዳባሳ ሞት ባለበት ምድር ላይ በሕይወት ትኖራለህ። የዘሬን ልብ ይገርዛል አለ። ያንተን ልብ ይገርዛል አለ። ያልተገረዛ ካለ ዛሬ ይገርዘዋል። እግዚአብሔር ምስክር ነው። እጁ ያልፋል። የሆነ ቤት ላይ ግርዛት ይሆናል። ሕይወት ላይ ያልተነቀላለ ይገረዛል። ሁሉ ባሳባቲያ በልሳን መናገር ከዛሬ በኋላ አማርኛ እንደምታናገር እግዚአብሔር ያቀልልሃል። እግዚአብሔር ዳመና አይን ይከፍትልሃል። ለብዙ ሰዎች አይን ይከፈታል። ምክንያቱም የምታመልከው እግዚአብሔር ይገለጥልሃል። ኃይልሽ እግዚአብሔር ይሆናል። ደካማው በኃይል ይበረታል። ሃሌሉያ! ኃይልን እሱ ይውሰደው። ኃይልሽን እግዚአብሔር ይቀበለው። የቤትሽ ኃይለኛ እግዚአብሔር ይሆናል። በስራችሁ ላይ ኃይለኛ እግዚአብሔር ይሆናል። ከጣራችሁ በአካልም በጣራችሁ ውስጥም ከጣራ ውጭም የእግዚአብሔር ክንድ ይገለጣል። አንተን የሚነካ አንቺን የሚነካ የአይኑን ብለን እንደሚነካ እስከሚሆን ድረስ የእግዚአብሔር ቁጣ እስከሚገለጥ ድረስ እግዚአብሔር ኃይላችሁ ሆኖ ይገለጣል። ኢየሱስ ሆይ አገለግልሃለሁ። አድናኛልና አገለግልሃለሁ። ኃይሌን ሰጥቼ ይከተልሃለሁ። በዚህ መንፈስ አመልክሃለሁ። ጠላቴን ሁሉ እያጋደመ ዘረብሎኛል። አትፍራ ልጄ እኔም አልፈራም አለ ከጎኔ ከፊት ከፊቴ የቀደመ ጠላቴን ሁሉ እያጋደመ ዘረብሎኛል። አትፍራ ልጄ እኔም አልፈራም አለ ከጎኔ ጌታ ጌታ አትለወጥ አትለወጥም አሜን አትለወጥም። እስኪ አንዴ 2 ደቂቃ ብቻ
ከፊት ለፊቴ እልታ እግዚአብሔር ነው አካችሁ ኃይል ይሆናል ያየሁትን አይቼ አረንዴ ልመለስ ባይቼ ሰምቼው አጥቻለሁ የታነገረኝ መሀል ላይ ዳርሽ ግራ አይገበኝ ዮርዳኖስ ሰምቼ ብላል ሰምቼው ጭብጨባ የተለሸው ውይ ሆኖን እንዳይቀጥል ወይለኛ የተናገረኝ ያልደረሳና What did I want to
ፈተና ምን አለ? ኢየሱስ ምን አለ? አድኗቸዋል፣ ያበረታቸዋል። ጉልበቴ ከዚህ በኋላ አንድ በከና አውራ አይበላው። አሁን ቀለባችሁ ስሙ። ጨርሻለሁ። በጌታ በኢየሱስ ስም ተጨልጦ የቀረ ነገር ለጌታ አይገባው፣ አይመጥነው። ሙሉ በሙሉ አውሬ ሲበላ የነበረውን ሙሉ በሙሉ ካዳነ ወደ ላይ ያድርግ። ወጣትነትሽ ወደ ላይ ኧረ አሜን። እግዚአብሔር የሰጣችሁ ጤና ወደ ላይ ያላነበብኳችሁ ጥቅስ ምን እንዳለ ታውቃላችሁ? እንግዲህ ሰውነታችሁ እግዚአብሔርን ደስ ሩባሳካራ ሕያው መስዋዕት ሆኖ እግዚአብሔር ይደሰት። ያንተ እጅ ያስደስተው። እጅ ለሌብነት አልተሰራም። ከሌብነት ተመልሰዋል፣ በቅድስና ተመልሰዋል። እስኪ ብልቶቻችሁን ሁሉ ለጌታ ከፍ አድርጋችሁ ምስጋና ስጡ። ሙሉ በሙሉ ለፈታ ሙሉ መስዋዕት ይድረሰው። ኢየሱስ ከልብ እስከ ውጭ ማንነታችን ይመለክ። መስዋዕት ይውሰደው። በአፌ ምስጋና ይሁንለት፣ ለብሳይ ምስጋና ይሁንለት፣ ተራምደሽ ምስጋና ይሁንለት። ጫማ ስታደርጉ አመስግኑ። ሄሎ ሄሎ እግር ይሌላል። ስንት ተቆረጣ በዚህ ነገር አስተናግደናል። ሙሉ አካል መጥቶ ይጎድላል። ይሄ እግር መራገጫ ከሰው ጋር መደባደብ አይደለም፣ ማምለክ አለበት። ለብሳችሁ አመረባችሁ፣ ውበቴ ነው ይበሉት። ቀሚስሽ ለጌታ ክብር፣ መኪናችሁ ኢየሱስን ያሳይ። ዞር ብላችሁ ሙሉ በሙሉ ለጌታ ነው በሉ። ለነገር እስኪ ዋካችሁ አንድ በረከት ሊባርካችሁ። ሁለት እጃችሁ ዘርጉ። ኢየሱስ ክርስቶስ በእናንተ ቤት መጥቶ ወደ እኔ ቤት መጥቶ ቅጠል ብቻ አይቶ እንደዛችኛው በለስ ፍሬ ያጣ ቤት እንዳይሆን፣ ያምልኮ መልክ ያለን እንዳይሆን ከዛሬ ጀምሮ ይሄንን ነው የሚፈልገው። እግዚአብሔር ከእናንተ ምን ይፈልጋል አይደል? ያለው ቅድም ጆሴፍ ያለው የሚፈልገው በእኛ ቤት በፍጹም ልብ ሊመለክ ነው። ፍጹም ነገር ፈለገ እግዚአብሔር። ሼሪንግ አልፈለገ። ሄሎ ሶስተኛ ፋይ ገባው ከአስር ምናምን ተብሎ አስራት እንደምንሰጠው ግማሽ ነገር ካንተ ወንድና ይሄ አልፈለገም። እግዚአብሔር ኃይል ይፈልጋል።
ነፍሴን ፈልጓል። በቃ አለ የተባለ ሁሉ ለኢየሱስ ሊባርካችሁ። አንዴ ቀሪ ዘመናችሁን በጌታ በኢየሱስ ስም ወደ እናንተ ቤት መጥቶ እግዚአብሔር የሚራገም ሳይሆን የሚከብር ቤት ይሆን በጌታ በኢየሱስ ስም። የቃሉ ፍቺ በእናንተ ቤት ያብራ። እግዚአብሔር የሚመለክበት አዲስ መሠዊያ ይሰራ። እግዚአብሔር ጣፋጭ መስዋዕት ከእናንተ ይውሰድ። መነካት ይሁንላችሁ። ልባችሁ አዲስ ይሁን። ምላሳችሁ አዲስ መዝሙር ይዘምር። ሙሉ አምልኮ ከእናንተ ቤት ይገኝ። በረከሰች ምድር የተቀደሰ ነገር በእናንተ ቤት ይገኝ። አጋንንትን አባሯልና ቤታችሁ ላይ በሙላት ይዳር። ሄሎ አሜን። ከዘር ማንዘር እርግማን አውጥተዋልና በረከታችሁ ሆኖ ይደር። እግዚአብሔር ኃይላችሁ ሆኖ ይኖር። ቋንቋችሁ ሆኖ ይኖር። መግባቢያችሁ ሆኖ ይኖር። እግዚአብሔር ደጃ ይቀመጥ። እግዚአብሔር ልጅ ጌታ ኢየሱስ እንዳለ ወደ እናንተ ማዕከል ይግባ። ተከናወኑ፣ ተባረኩ። እግዚአብሔር ደስታ በእናንተ ቤት ይታይ። ቀሪ ዘመናችሁ ኃይል እግዚአብሔር ሆኖ ይገለጥ። በኢየሱስ ስም መርቃችኋለሁ። አሜን ሆናችሁ ተቀበሉ። በኢየሱስ ስም ክብር ለጌታ። ሁለት ጨርሽ